ክፍተ ለሰራ ነው በጣም አሪፍና የሚጣፍጥ ቆንጆ ምግብ ነው። ውድ ቤተሰቦቼ እንደምን አላችሁልኝ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነ ይሁን። እናንተ ያላችሁበት ቦታ ሰላም እንደምትሆኑልኝ ተስፋ አደርጋለሁ። እንኳን ወደ ቤቴ በሰላም መጣችሁ። ውድ ቤተሰቦቼ ሰላማችሁ ይብዛልኝ። ነገ በዛ ሰላም ለእናንተ ይብዛላችሁ እያልኩ ዛሬ በአዲስ ቪዲዮ መጥቻለሁ። ውድ ቤተሰቦቼ እንኳን ወደ ቤቴ በሰላም መጣችሁ። ቪዲዮ ሲታዩ ላይክ አድርጉልኝ፣ ሰብስክራይብ አድርጉኝ፣ ላይክ አድርጉልኝ። ምንም ከእናንተ የሚጎል ነገር የለምና ሰላማችሁ ይዛልኝ። አበረታቱኝ፣ እስኪ አበረታቱኝ፣ ደገፍ አድርጉኝ ማለት ነው። ቪዲዮ ሲታዩ ላይክ አድርጉልኝ፣ ሼርም አድርጉልኝ። ከእናንተ የሚጎል ነገር የለምና አንድ አጠር ያለች ምግብ ልሰራ ነው ማለት ነው። ለምሳ ላይ የሚዘጋጅ ምግብ ነው። እንዲ ሽንኩርት ከሰር አርጌ ነበር። ትንሽ ቀይ ተቀቀለ ድንች ነው፣ ብዙም በደንብ አልበሰለም ማለት ነው። አንድ ላይ ሲሰራ ስለሚበስል ማለት ነው። ይሄ ምግብ ለምሳ ብቻ ነው የሚዘጋጀው። በአብዛኛው ጊዜ እኔ ያለሁበት ሀገር ከምሳ ላይ የሚጠቀሙት ምግብ ነው ማለት ነው። ብዙ ጊዜ አይበሉም፣ ራስ ላይ ምናምን አይበሉም። ይሄ ምሳ ላይ የሚበሉት ምግብ ነው። በጣም ቀለል ያለ አሰራር፣ በጣም የሚጣፍጥ ቆንጆ ምርጥ ምግብ ነው ማለት ነው። እንግዲህ እኔ ባለሁበት ሀገር በእነሱ በጣም አሪፍና ምርጥ ቆንጆ እንትን ነው ምግብ ነው ማለት ነው። የተሰራ እንግዲህ የተፈጨ ስጋ ባድኑስ አለ፣ ቲማቲም አለ፣ እንደገና ደግሞ ቀይ ሽንኩርት ምናምን ተደርጎ ነው አንድ ላይ የተፈጨው ስጋው ማለት ነው። ከሱን እንግዲህ እንደዚህ አርቄ በውስጥ አርቄ ከላይ ደግሞ እንደዚህ ድንቼን ሽንኩርቱንም በመሃል እያስገባው ነበር እንደዚህ ያደረኩት ማለት ነው። በጣም አሪፍና ምርጥ ቆንጆ ምግብ ነው። ሞክሩት እናንተ ምናልባት እኔ ያሉበት ሀገር ካላችሁ እንታቁታላችሁ ማለት ነው። በጣም አሪፍ ምግብ ነው። በዛ ላይ አይከብድም፣ ቀለል ያለ ምግብ ነው ማለት ነው። በተለይ ድንች እንደዚህ ገንፈል ያለ ከሆነ ቶሎ ነው የሚደርሰው ማለት ነው። ብዙ ሰዓት የሚፈጅ ድካም የሌለው ምግብ ነው ማለት ነው። እንግዲህ ቃሪያንም እንደዚህ ጣል አደርግበታለሁ ማለት ነው። በመሃል እንደዚህ ካስገባውበት በኋላ ከበሰለም በኋላ ጣዕሙ በጣም ነው ደስ የሚለው ማለት ነው። በጣም አሪፍ ምግብ ነው። ሶስ አዘጋጅቻለሁ። እዚህ ከጥሜቱ ፔስት እና ቅመሞች አድርጌ ነው ያዘጋጀሁት ማለት ነው። እሱን እንደዚህ ከላይ ፈሰስ አደርግበታለሁ ማለት ነው። እንደዚህ ካረኩበትም በኋላ እንግዲህ እጥዳለሁ፣ ስቶቭ ላይ አደርጋለሁና አንድ 10 ደቂቃ እንዲንተከተክ አደርጋለሁ። ከዛ በኋላ ነው ወደ ፈረን የሚከተው ማለት ነው። ወደ ፈረን ከከፈተትኩም በኋላ ላዩ እስከ ብራውን እስኪሆን ድረስ መጠበቅ አለብኝ ማለት ነው። እንደዚህ አርጌ ካረኩም በኋላ እንግዲህ ስቶቭ ላይ እጥዳለሁ ማለት ነው። ለተወሰነ ደቂቃ መተክተክ አለበት ማለት ነው። ምክንያቱም ውሃ አንድ ጊዜ ነው የጨመርኩት፣ ያዘጋጀሁት ሶስ ብቻ ነው የጨመርኩት፣ ሌላ ውሃ አልጨመረም። ይሄ ነው ቀስ ብሎ የሚበስልበት።